ሀይሚና የሩታ አሽሙር ይለያል የምለው በምክንያት ነው። እሱም ምንድነው አጮልቃ በማየት እንግዲህ ሀይሜ ምንጽር እያደረገች ቀስ እያለች ዛሬስ ምን ትሉ ይሁን ምን እያወራች ይሁን ብላ እንግዲህ እያየች ትገኛለች። ሩታዬም ደግሞ ዞር ዞር ብላ አንዳንዴ ነካ ስታደርጓት እናንተም ደግሞ የማያዳግም ምላሽ ተሰጣችኋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ሙላ ላይክ ሼር ሰብስክራይብ አድርጉ። ላይክ አድርጉ፣ የምር ላይክ አድርጉ። ቻናላችን እየወረደ ነው እና ሰብስክራይብ አድርጉን። እንደ አሞቱ አትፈለጡ፣ አትቆረጡ፣ ትቆረጣል፣ ትፈለጣላችሁ የተባላችሁ ነው መስሉ። ሲቀጥል ደግሞ የትላንትና የነጻነት ልጅ የአብርሃም አለመሆኑ ምን ዋስትና አለሽ? ዲኤን የሚባል ነገር እኮ አለ። የዛኔ ታፍሪያለሽ ትሉኛላችሁ። እኔ ነኝ ማፍረው እንዴ እናንተ? እኔ ነኝ ማፍረው ወይስ እናንተ ናችሁ የምታፍሩት እንዴ? እናንተ ነው የምታውቁት ወይስ እኔ? ለማንኛውም ችግር የለውም። ብቻ እናንተ ወደ መጨረሻ ድረስ ተጠባበቁ ማለት ነው። ለማየት ያብቃችሁ፣ ለማየት ለመረዳት ያብቃችሁ። የዛኔ የምታፍሩት እናንተ እንጂ እኔ አይደለሁም። የምሬ ነው የምላችሁ። ሌላው ደግሞ ትላንትና ብሩኬ ማለት ነው ብሩኬ ለሰላሳ ሁለቶቹ የኛዎቹ 55 ናቸው በነገራችን ላይ እና ለሰላሳ ሁለቶቹ እንግዲህ መኪና ገዝቼ እሰጣታለሁ እንደውም አናደዳችኋለሁ፣ ስለዚህ አርፋችሁ ቁጭ በሉ ሲላችሁ ነበረ። የነ ሩታው ደግሞ እንግዲህ 55 አላችሁ አንዳንዶቻችሁ ማለት ነው። በሩታ እጅ በልታችሁ ራሱ እልም አደርጋችሁ እስከ ጥግ ድረስ የምትሰድቧት ማለት ነው። እናንተ መቼ ነው የምትነቁት ግን? የምሬ ነው። መቼ ነው የምትነቁት? ሀይሚ እንግዲህ ሀይሚ በነገራችን ላይ ጋይዝ በአሁኑ ሰዓት አስቸጋሪ ሁኔታ ነው ያለችው ምናምን እየተባለ ይገኛል። ነገር ግን እሷ የትም አትሄድም፣ ስልክም ቢደወልልኝ አልሄድም ብላ የወሰነች ሴት ናት ማለት ነው። ከፈለጋችሁ ስልክ ቁጥር ኮሚኒቲ ላይ ያስቀምጥላቸው፣ ግን አላስቀምጥም። እኔ አደባባይ ላይ ትቀልዳላችሁ እንዴ? እና የምር አትሄድም ማለት ነው። እንደዚህ ሞኝ መሰለቻቸው እንዴ? እነሱ እየሰሩ ያሉትን እኮ በደንብ መገምገም ትችላላችሁ። ትላንትና ብሩኬ እየሳቀ ሁለቱም እየተሳሳቁ ነበረ ልክ ልካቸው ሲነጋገሩ የነበሩት። የምሬ ነው የምላቸው። የትላንትናማ ተስፋ አለው በዚህ ሰሞን ያልቃል ብዬ ነው የማስበው። ሌላ ነገር የለውም። ምክንያቱም ሰላም ተባባሉ። ከዛ እየሳቀ ይሞርጃታል፣ እየሳቀች ትሞልጫለች። የምሬ ነው ብላችሁ እናንተ እኮ ተበልታችኋል። እንዲህ እናንተ ተበልታችኋል። እነሱ እኮ አይለያዩም እና ስትባል አልሰማም አላቸው እና ዳኒ ጅንጅብል ደግሞ ያው ልደታዋ ሊያከብር ብዙ ነገር አዘጋጅተዋል እየተባለ ነው። ሀይሚ እንደዚህ ተባላች። ልጃችሁ ወስላታ አርፈሽ ትቀመጭ እንደሆነ ተቀመጭ ሴት እያልኳት፣ ኧረ እኔ ሲጀመር አልሄድም። እንኳን ከሌላኛው ሰው እንደዚህ አይነት ነገር ተደውሎ ሊሄድ ይቅርና ቤተሰቦቼን ራሱ በአግባብ እያገኘው አይደለም፣ በስራ ቢዚ ነን አለች ማለት ነው ጋይስ። ለማንኛውም ያው ብሩኬ ትላንትና ምን እያለ ነበረ መሰላችሁ? እናንተ አትጣሉ፣ አትሰዳደቡ። ምክንያቱም በሰው ሀገር ነው ያላችሁት። ራሳችሁ እርስ በራሳችሁ ተዋዳችሁ ኑሩ። በእኛ ምክንያት አንዳችሁም እንዳትጣሉ አለ። ጀግና ዩቱበር፣ የምር ጀግና ማለት ነው። ለእኔ ጀግና ነው። በቃ ሌላኛው ሰው እንዳይጣላ ወጥቶ የተናገረ ዩቱበር ለመጀመሪያ ጊዜ እሱን አየሁኝ። ሀይሚ ደግሞ እንግዲህ እናንተ ሜሽን እያደረጋችሁ ቀጥ ብለሽ የተሰጠሽን ስጦታ መልሺ። የበላሽን ቸኮሌት፣ ኧረ የበላችሁ ቸኮሌት መልሽ ያሏት። ኧረ ወላሂ የበላችሁ ቾኮሌት ማለት ነው። እናንተ ተፍሩም እንዴ? የበረዳተ ማለት ነው። እናንተ ቤተሰብ ምን ያክል ተንከባክቦ ብልጥ አራዳ ትሆንልኛለች ብሎ አሳድጎ እናንተ ዛሬ ላይ በዩቱበር የመጣ የበላሹ መልሺ። ኧረ ወይኔ እና ለሩታዬ ደግሞ ያው የሩታ ነገር አያስቅም። በነገራችን ላይ የማያስቀው ለምን እንደሆነ ታውቃላችሁ? በሌላ ስለሆነ ያረገዘችው የሄደችው ዘም በላት እያሏት ነበረ ትላንትና በተሰራው ቪዲዮ ራሱ ማለት ነው። እና ቤተሰቦቿ ጭምር ራሱ የምትሰደቡ ልጆች አላችሁ። ቤተሰቦቿ ምን ያደርጓችሁ? የእነ አብርሃም ቤተሰብ ሲመጡ ምን እያላችሁ ነበረ? አርፋችሁ እኮ ቁጭ ብላችሁ ነበረ፣ ጎበዝ ጀግና እያላችሁ ነበረ። እና የሩታ ቤተሰብ መጥቶ ሲከራከርላት ደግሞ ትሳደባላችሁ። እውነታችሁን ነው። እናንተ 55 ናችሁ ብላችኋል። 55 የነ ሀይሜ 32 ናቸው። ወይኔ በላቸው እናንተ 32 ምንድን ነው? ቁጥር ነው ወይስ ሰይጣን ነው ወይስ እድሜ ነው? እኔ አላውቅም። 55ቱ ደግሞ የሩታው ምንድን ናችሁ? እድሜያችሁ ነው? ጥርሳችሁ ነው ወይስ ምንድን ናቸው? እኔ አላውቅም። ለማንኛውም እኔ ሲባል የሰማሁት ነገር ነው የምለው ማለት ነው እና
እና ብሩኬና ሀይሚ በዚህ በቅርቡ ይታረቃሉ እነሱ። ሲቀጥል ደግሞ ተለያይተው የሚለያዩም ሰዎች አይደሉም፣ አይለያዩምም። እነሱ ብዙ ጊዜ ከዚህ የባሰ ጠንከር ያለ ነገር ሲሰሩ ነበረ። ሀይሚ ደግሞ እየተበቀለች ነው ያለችው፣ ፕራንክ እየሰራች ነው ያለችው። ለምን እንደሆነ ታውቃላችሁ? ፕራንክ ነው የምላችሁ። ብዙ ሰው ሜሽን እያደረገ የተሰጠሽን ስጦታ መልሺ። የሰጠት እኮ ብሩኬ እንጂ ተመልካች አይደለም። ስመልሺ ጭራሽ ብላችሁ የበላችሁ ቾኮሌት መልሺ። ኧረ ባሽሙሮ ራሱ ሊገባቸው ይገባ ነበረ። ሲቀጥል ደግሞ ትላንትና አጥጋቢ መልስ ነው የሰጠው እንትና ብሩኬ ማለት አጥጋቢ። እንዴት ተኝታችሁ እንዳትነሱ የሚያደርግ መልስ ነበረ የሰጠው ማለት ነው። እና ንብረት ክፍፍል ምናምን እኔ ብዙ ነገር የምሰራ ልጅ ነኝ። ሲቀጥል ደግሞ መኪና ገዝቼም ራሱ ሰርፕራይዝ ላደርጋት እችላለሁ እያለ ነበረ። ስለዚህ ኧረ ያኔ ሼም ሊይዛችሁ ይገባል። የምር እንዲ ሼም አይዛችሁም እንዴ? ያ ሁሉ ለፍልፎ ተናግሮች ጨራሽ የበለሽ ቸኮሌት መልሺ። ኧረ በህግ አምላክ የእናንተስ ከፋ፣ የምር የእናንተስ ከፋ። እና እነሱ እየሰሩ ያሉት እኔ በበኩሌ ስራ ነው ብዬ ነው የምወስደው። ሌላ ነገር የለውም። ሲቀጥል ደግሞ እሷ ስራ ራሱ ሆኖ መጀመሪያ ላይ በፕራንክ ተጀምሮ ሀይሚ ጥግ ድረስ እየሄደችበት ነው። ገባችሁ አይደለ? ሀይሚ ጥግ ድረስ ሲሄድበትና የሆነ ጊዜ ደግሞ ይሄ ፕራንክ እያደረግኩ ነበረ ብላ ማለት ነው ይታረቃሉ። አከተመ። እናንተ ምንድን ነው የምታሽቃብጡት? የምሬ ነው የምላችሁ። ሲጀመር ደግሞ ይሄ በማያገባችሁ ነገር የተበላ የተጠጣ ነገር እኔ እንደዚህ አይነት ሰው ያስጠላኛል። የምር የተሰጠ ስጦታ ይቅርና የሆነ የተበላው ነገር ራሱ እንትን የምትሏላችሁ ማለት ነው። እና ነውር የሚባል ነገር አለ። ሌላ የአብርሃም ልጅ መሆንን አለመሆንን ምን ዋስትናለሽ ያላችሁ ልጆች አላችሁ። ምን ነው ታዲያ የአብርሃም ያልወለደው ልጅ ወለደ ልበልላቸው? እንዴ አልወለደም፣ እንዴ አልወለደም። ነጻነት ደግሞ የወለደችው ከኢሳያስ ነው። በቃ እኔ ምን አገባኝ እንዴ? እሷ ደግሞ ልታመጣው ነው ወደ አብርሃም ማለት ነው። እና እሱ አልወለደም። ትላንትና እንግዲህ ያ ሁሉ እንትን እያለ ነበረ። በቃ ወንድ ልጅ ቆረጠ። ትላንትና በር ሲደበድብ ነበረ። ገና ዛሬም የሆነ ነገር ሊፈጠር ይችላል፣ አይታወቅም። እና ሚስትህን ተከራክረህ በእጅህ አለማስገባት ጥሩ ነው። እና በቃ ጀግንነትህን እንመሰክርልሃለን ማለት ነው። እዚህ ጋር ገባችሁ አይደለ? እሱም ምንድን ነው በቃ ሚስቴ ናት መልሱልኝ። እኔ ተጣልቼ ነበረ፣ በጊዜው ማንም ሰው እንደሚጣላ ተጣልቼ ነበረ። ስለዚህ አሁን ይቅር ተጠይቄ ወደ ቤት ያስገባለሁ እያለ ነበረ። ስለዚህ አብርሃም ልጅ የለውም። አብርሃም ልጅ ካለው ሩታ እውር አይደለችም የምትገባለት። ገባችሁ አይደለ? እውር አይደለችም። የትኛውም ሴት ልጅ የወለደን ወንድ ወይም ደግሞ ወልዶ ሌላ ቦታ አስቀምጦ ከዛ ሴትዮ ጋር በምን ምክንያት ተለያየ ምክንያት ትጠይቃለች። ሲቀጥል ደግሞ እኔ ወጣት ሆኜ ያላገባው ሴት ዝም ብዬ እድሜ ወጣት ሆነ ያገባ ልጅ ያለው ወንድ አላገባም። እና ሩታ ሞታ ነው ቆማ ነው እንደዛ የምታገባው? ትቀልዳላችሁ እንዴ? እና ልጅ የለውም። ልጅ ያላቸው ሴቶችም አሉ ወንዶችም አሉ። በቃ የምር አይወልድም የተባለ ወንድ ራሱ ወልዶ የሚላላት አለ። አሁን ሸገር ላይ እኔ ከላይ አልላችሁ፣ ምክንያቱም ትወርዱብኝ አላችሁ፣ አሁን ተሰድቡኝ አላችሁ። ያኔ የእሱ ደጋፊ ማለት ነው የልጁ ደጋፊ ትሰድቡኛላችሁ። የምር ስለምትሰድቡኝ እኔ በነገራችን ላይ ስድብ ብርቅ አይደለም። አሁን ላይ እንደ በፊት አይደለሁም ማለት ነው። በፊት ልክ አዲስ ዩቱብ እንደጀመርኩኝ እፈራ ነበረ። አሁን ላይ ግን አልፈራም። አልፈራም። እና የኛ በግሬስ ፋሚሊ ያላችሁ ሩታን የምትሳደቡ 55ዎቹ በእነ ሀይሚ ደግሞ ያላችሁ 32ዎቹ ደግሞ አርፋችሁ ቁጭ በለው። እነሱ ሲታረቁ ምልት ነው ግን የምሬ ናቸው። እናንተ ሲታረቁ ጉድጓድ ጎፍራችሁ ልገቡ ነው? የልገቡ ነው? የምሬ ነው የምላችሁ። የት ነው የምገቡት? በዛ ሰዓት ማለት ነው። አሁን የነ ሀይሚው እየተቀራረበ ነው፣ የነ አብርሃሙም ይቀራረባል። እነሱ እሺ የሆነ ነገር ክፍተት ተፈጠረም ይባላል፣ ይታረቃሉ። እነሱ የማይታረቁበት ምክንያት ምንም ምክንያት የለም። ይሄ ሁሉ የምታዩት የሚባላው የሚቀጣቅረው የሚሰዳደበው ልክ ልኮ የሚነጋገረው ማለት ነው። እየሳቁ እኮ ነው የሚሞላለጩት። እና አብርሽና ሩታ ግን ሲሞላለጩ አላየዋቸውም። እናንተ ኮስተር ብለው ሲያወሩ እንጂ ሲሞላለጩ አይቼ አላቅም። እና እናንተም እንደዚህ ብትሞላለጩ ደስ ይለን ነበረ ማለት እንስቅ ነበረ። ያኔ ኖርማን ሆናችሁ ልክ እንደ ሀይሚና ብሩኬ ማለት ነው። እና ይህ ሁሉ ይታረቃል። የዛኔ ሲታረቁ ምን ልትሉ ነው? ስለዚህ ባትሰዳደቡ ባይነኝ ማለት ነው፣ እኔ በበኩሌ ማለት ነው። ሀይሚ ደግሞ ጨራሽ የበላችሁ መልሻ አይባልም፣ ነውር የሚባል ነገር አለ። እናንተ አታፍሩም እንዴ? እናንተ የበላችሁ ምግብ መልሱ ስትባሉ አሁን ምን ትላላችሁ? ቤካ ራሱ የበላችሁ መልሹ እያለን ነበር። አረባጃችሁ ግቡ እናንተ። ለማንኛውም ሰላም ሁኑልኝ።